ባሪያ ሲል አላህ እኛ በሩጫ የምንቀርበው አይደለንም። ወደ እርሱ የምንቀርበው በምንድነው? በአምልኮ በመስራት ነው። ወደ እኔ አምልኮ በመስራት ቢቀርቡኝ ባሪያዎቼ እኔ እጥፍ በሆነ መልኩ ወደ እነርሱ በእዝነቴ በምህረቴ እቀርባቸዋለሁ ማለት ነው። ይሄን ያልኩት እኔ ሳልሆን አንዴ የሊቃውንቶችን ንግግር ላሳያችሁ፣ ከራሴ እንዳይመስላችሁ። አንዴ ማስረጃ ያወጣ ላሳያችሁ። እሺ እንመልከት እዚህ ጋር ወደ አማርኛ ልቀይርላችሁ። አትርሚዚ እንግዲህ ከስድስቱ የሐዲስ ባለቤቶች መዛግብቶች ባለቤት መካከል አንደኛው ናቸው። ራሳቸው ሲናገሩ ምናሉ? አትርሚዚ አላህ ይዘንለትና እንዲህ ብሏል። በዚህ ሐዲስ ትርጓሜ በአልራሕማ በአልአማሽ ስልጣን ተተርኳል ይላል። በአንድ ክንድ ወደ እኔ የሚቀርብ ሁሉ እኔ ወደ እርሱ እቀርባለሁ። ማለትም በምን ነው የሚቀርበው? አላህ በይቅርታና በእዝነት አያረለም፣ በይቅርታና በእዝነት። አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔን በመታዘዝ ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁኝ አለ። ያረለ። ስለዚህ አላህ ሱብሓነሁ ወተዓላ ወደ እኛ ይሮጣል ወይንም ደግሞ ወደ እኛ በስንዝር ያክል ወይም በመሮጥ ያክል ይቀርባል ሲባል ጊዜ በእዝነቱና በምህረቱ ወደ እኛ ይቀርባል ማለት እንደሆነ ያው ሊቃውንቶች ተናግረዋል። ይህን ይመስላል ባጭሩ ማለት። እሺ ችን በደንብ ሰምታለ። ለሶስቱም ጥያቄ ተመልሶልኛል። ያልተመለሰልህ ካለ ጥያቄዎቼ ልድገምልህ። አንደኛው አመጣጡ ልጁ አሁን ለምሳሌ አንተ መጀመሪያ ከአገባብ እንደተናገርከው የክርስትና ሊቃን ወይ ደግሞ እንደዚህ ትልልቆች ለራሳቸው እምነት ክብር ያላቸው፣ ያው ለራሱ እምነት ክብር ያለው ለሌላው እምነትም ክብር ይኖረዋል። ስታከብር የምታገኘው ክብርን ነው። ከዛን ግን አመጣጡ መሰረቱ ጥሩ ያልሆነ ሰው ረሱልንና አላህን በመሳደብ እስልምና ላይ እንደዛ እንትን መጥፎ ነገር እንትን በማለት በእስልምናና በክርስትና መካከል በጣም መጥፎ ነገር መፍጠር የሚፈልግ ሰው ጀስት ሂዶ አብሮ መቀመጥ ውይይቱ ራሱ አስፈላጊ ነበር ወይ ነው ሜን ፖይንት። ከእሱን ላንሳለህ። ከመጀመሪያው በደንብ አልሰማኸኝም ነበር ማሜ። መልሱ ሰምቼሃለሁ። ሰዎች ክርስቲያኖች አንተ ጋር መጥተው የሚወያዩትም ምናምን ሂድ ስለሚሉኝ በቃ ተነጋገራሉ እና ፕሮፋይሉ ተሰራ። ለዚህ ነው የሄድኩት ነው ያልከው። በአንተ አመለካከት ልክ ነው፣ ግን አምነህበታል? ላስረዳህ። መጀመሪያ ጀምሬ እየነገርኩ ነበር። እኔ እሱን የማየው እዚህ መጥተው ከሚጠይቁ ከልጆች የተለየ ቦታ የለኝም ነበር። እዚህ ሲመጣም ጊዜ ቲክቶክ አውቀዋለሁ ልጁን። እኔ ቲክቶክ እዚህ ቦታ ላይ አሁን ካሉት ሰዎች በፊት ቀድም የመጣ ይመስለኛል። እሱም ገና ቲክቶክ ሲጀምር አውቀዋለሁ። እንደ ማንኛውም ልጅ ቪዲዮ የሆነ ቀርጾ ይናገራል፣ ይሳደባል። ምንም ብዙ የሚያይለት ሰው የለም ነበር። ቀስ በቀስ ነው ልጁ እንትን ባለ ጊዜ ሲሰማ ጊዜ እንትን ያሉት። እንደ አጠቃላይ ብዙ ከ2 ዓመት ከ3 ዓመት በፊት ጀምሬ ጥያቄ አለው የምትሉ ከሆነ ልጁን አምጡትና ይጠይቅ። እዚህ እንዲጠይቅ ማንኛውንም ሰው አንከለክልም። ገስት ላይ ይምጣና ይጠይቅ፣ ጥያቄዎቹ ይመለስለት የምትል ከሆነ አስተናግደዋለሁ ብዬ ብዙ ዓመት ተናግሬያለሁ። ገብተዋል። የአሁኑ ላይ ግን እንደው ብዙ ክርስቲያኖች እንደው ይሄ ልጅ አልመጣም አለ በገስት የሚናገረው ደግሞ እውነት መሰለን፣ እንደው ይሄ ነገር ተገናኝታችሁ ብታወሩ እያሉ ብዙ ሰዎች በገስት ላይ ሁልጊዜ መጥተው ይጠይቃሉ። የእነዚህን ክርስቲያኖች ጥያቄ በማክበር ነው። እንደው ይሄ ግደሉት፣ በገስት አይመጣም ይሄ ልጅ ብዙ ጊዜ ለምኛዋለሁ። አንተም በቤትህ ናና እኔም በቤቴ፣ አንዱ በሌላው ሃይማኖት ላይ ወሰን ሲያልፍ ሚውት ያደርጋል፣ ችግር የለውም አልኩት። ማንም በማንም ላይ ወሰን እንዳያልፍ፣ እኔም በአንተ ቤት ልምጣ፣ አንተም በእኔ ቤት ና። በእኔ ቤት ና ያልኩብህ ምክንያት ቢያንስ ስድብህን ስትሳደብ ጊዜ የዛኔ እንድናስቆመህ ነው። በውስጥ ከሆነ ግን አታስቆመው፣ እንደፈለገ ቢሳደብ የራሱ ቤት ነው። እንደዛ ብዬ ብዙ ጊዜ አቅርቤለት ነበር።
አይ ሚዩት ልታደርገኝና ልታወርደኝ ነው ወይ የሚል ቃል አመጣ። አንተ ክፉ ቃል አትናገር እንጂ ሚዩት አላደርግህም አላወርድህም፣ ጥያቄዎችን ሁሉ እስኪጨረስ ድረስ ብዬ እኔ ደግሞ መልሼለታለሁ። ገብተዋል። ስለዚህ ጥያቄዎችን መጥቶ ያቀርባል። በስነ ስርዓት እንደ ማንኛውም ሰው እመልስለታለሁ። አይ አልፈልግም አለ። እሺ እኩል እንድንሆን እኔም በአንተ ቤት ልምጣና ስለ ክርስትና ማውራው ስህተት ነው ብለህ ካሰብክ በአንተ ቤት ገስት ላይ እመጣልሃለሁኝ አልኩት። አይ አልፈልግም አለ። እንዲህ እያለ መቆየትን ፈለገ ይሄ ልጅ ገብተዋል። ከዚያ እንደገና በቃ እነዚህ ክርስቲያን ልጆች እንደው የያዘው ነገር እውነት መስሎ እንዳይታያቸው የሚያነሳው በእስልምና ላይ እውነት መስሎ እንዳይታያቸው ከሚል አንጻር አገኘሁት። ያንንም አረጋግጠንላቸዋል። ገና ሲጀምር አላህ ሰይጣን ነው እያለ መሳደብ ጀመረ። እንዲህ ያለ አንድ ሊቅ አምጣ ስለው ጊዜ ሊያመጣ አልቻለም። የራስህ ፍልስፍና እንጂ በፍጹም እንዲህ ብሎ የሚተረጉምልህ ማንም የለም፣ አትዋሽ ከዚህ በኋላ ብዬ እዚያው እንትን አልኩት። ከዚያ በኋላም ሌላ ነገራቶች አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። እንደለመደው ሁሌ ይናገራል። ይሄ ውሸት ነው ስትነግራቸው የነበረው ያውና ضعيف ነው ሐዲሱ፣ አትዋሽ እሱን ብዬ እዛ ያስኩላቸው። ይህ እንዳላወጣው አወቀ። እዛ ሁሌ የሚያነሳው እንዲህ እያስገባ አላህ እንዲህ ነው መሐመድ እንዲህ ነው የሚለው እንዳላወጣው ሲያውቅ ጊዜ በቃ ልክ ሲበላ አላህ ጭንቅላት አለው አላህ እግር አለው ማለት ጀመረ። ለማንኛውም ይህ ነው። አሁንም ነገም ከነገም ወዲያ ይሄ ልጅ ከዚያም በኋላ መጨረሻው ውይይት ላይ ተናግሬዋለሁ፣ ሰምታችኋል። ከዚህ በኋላ ጥያቄዎች በሚኖሩህ ጊዜ ገስት ላይ መተህ ጠይቅ፣ አትፍር፣ አብሽር፣ እኔ አስተናግድሃለሁኝ ብዬ እንትን ብየዋለሁኝ። ወደ ኢስላምም ና ብዬ ጠርቼዋለሁኝ። አይምሮ ላለው ክርስቲያን ሁሉ ብዬ እዛኔ ተናግሬያለሁኝ። ወደ ነቢያት መንገድ ነው፣ ወደ ኢስላም ነው። መጨረሻ ላይ የተሰጠው 2 ደቂቃ ላይ እኔ ፖለቲካ አልሰራሁበትም። በዚያ 2 ደቂቃ ይልቁንስ የነቢያትን አምላክ ነው የሰበኩበት። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ ነው ያልኳቸው። ስለ ውይይቱ ስላለው ነገር እሱ እንዲህ ነው ብዬ እሱ እንዳደረገው ያን 2 ደቂቃ በግለሰብ ጉዳይ አልጠቀምበት። ይልቁንስ ያን ሁሉ ህዝብ ባገኘሁበት ፊት ያን የነቢያትን አምላክ የአብርሃም፣ የኢስሐቅ፣ የያዕቆብን አምላክ አምልኩ የሚለውን ቃል ሰበኩበት። ነቢያቶች ሁሉ የሰበኩት እና ይሄን ይመስላል። እንዳልከው ለ2 ይከፈላሉ ክርስቲያኖች። አንደኛ በስነ ምግባር የሚወያይ ክርስቲያን አለ። ሁለተኛ በመሳደብና በመዝለፍ አምላክንና ነቢያትን ሃይማኖትን በማንቋሸሽ የሚወያይ አለ። አላህ ሁለቱን ከፍሎ ነው ያያቸው። በሱረቱል ሙጃደላ ላይ ገብተዋል አይደል? ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ ለዚነ ዘለሙ ሚንሁም ይላል። እነዚያን የመጽሐፉን ባለቤቶች በጥሩ ስነ ምግባር ካልሆነ አትወያዩአቸው። እነዚያን ነፍሳቸውን የበደሉትን ሲቀሩ አለ እነሱን ተዋቸው አለ። ነፍሱን የበደለ ማለት በአምላክ ላይ፣ በነቢያት ላይ፣ በመለኮታዊ መጽሐፍቶች ላይ ክብር የሚያልፍ ማለት ነው። የሚሳደብ የሚዘልፍ እውነት ነው። እነዚህን መወያየት ክልክል ነው። ዓመቱን ሙሉ ብዙ ዓመት እኔ ስናገር ነበረ። ምክንያቱም ትርፉ አምላክን ማሰደብ ነው፣ ነቢያትን ማሰደብ ነው። በአምላክ መለኮታዊ መጽሐፍ ላይ ሰዎችን እንዲሳለቁ ማድረግ ነው። ይሄን ነው ያደረጉት። እኛ የማናምንባቸው ስዕላ ስዕል እየሳሉ ምን እያሉ ይሄ ነው አላህ እያሉ መሳለቅን ጀመሩ። ከእንዲህ አይነት ልጆች ጋር ውይይቱ ትርፎ ይሄ ነው። ገብቷቸዋል። ግን ያን የተሸወደውን ክርስቲያንን ህዝብ አንቅተንበታል። ብዙዎች ማንነቱን አይተዋል። ገብቷቸዋል አይደል? ያ ነው አምላኩን